أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المعصرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتأتون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابثين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا إنهم كانوا لا يرجون حسابا وكذبوا بآياتنا كذابا وكل شيء أحصيناه كتابا فذوقوا فلن نزيدكم إلا عذابا إن للمتقين مفازا حدائق وأعنابا وكواعب أترابا وكأسا دهاقا لا يسمعون فيها لغوا ولا كذابا جزاء من ربك عطاء حسابا رب السماوات والأرض وما بينهما الرحمن لا يملكون منه خطابا يوم يقوم الروح والملائكة صفا لا يتكلمون إلا من أذن له الرحمن وقال صوابا ذلك اليوم الحق فمن شاء اتخذ إلى ربه مآبا إنا أنذرناكم عذابا قريبا يوم ينظر المرء ما قدمت يداه ويقول الكافر يا ليتني كنت ترابا أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا اللهم اغفر لنا ولوالدينا ولمشايخنا ولجميع المسلمين والمسلمات سورة النبأ ዛሬ የምናየው በአላህ ፈቃድ የሱረቱ ነባ ተፍሲር ወይም ማብራሪያ ይሆናል ማለት ነው። ሱረቱ ነባ 78ኛ ምዕራፍ ናት በቁርአን ምዕራፎች አደራደር። እንደዚሁም ደግሞ በቁርአን ምዕራፎች አወራረድ ደግሞ 80ኛይቱ ምዕራፍ ናት። የ30ኛው ጁዝ መጀመሪያ ምዕራፍ እቺ ናት። ከዚህ ጀምሮ እስከ ሱረቱ ናስ ያለው
ያኒ 30ኛው ክፍል የቁርአን ክፍል ይሆናል ማለት ነው። እቺ ምዕራፍ የወረደችው ከሱረቱል መዓሪጅ በኋላና ከሱረቱ አናዚዓት በፊት ነው። 5 ስሞች አሏት። በብዛት የምትታወቅባት ሱረቱ ነበእ እና ሱረቱ ዐመ በሚለው በጣም ትታወቃለች። ከዚህ በተረፈ ሱረቱ ዐመ የተሳአሉን፣ ሱረቱ ተሳኡል፣ ሱረቱል ሙዕሲራት በሚባሉ እነዚህ 5 ስሞች ትታወቃለች። እነዚህ ቃላቶች ሁሉ ምዕራፉ ላይ የመጡና እዚሁ ላይ የሚገኙ ቃላቶች ናቸው ማለት ነው። እቺ ምዕራፍ በመካ የወረደች ምዕራፍ ናት። የአንቀጾቿ ብዛት ደግሞ 41፣ በሌሎች አቆጣጠር ደግሞ 40 አንቀጾች እንዳሏት ይናገራል። 773 ቃላቶች 173 ቃላቶች እና 790 ፊደላት ውስጧ ላይ ይገኛሉ። እቺ ምዕራፍ ማለት ነው። እቺ ምዕራፍ በዋናነት 5 ጉዳዮችን አንስታ የምትዘረዝር የምትተነትን ሲሆን እነሱም የመጀመሪያው በቁርአንና በመጨረሻው ቀን የሚያስተባብሉ ሰዎች የሚያነሱትን ጥያቄ በመግለጽ ለዛ ምላሽ የሚሰጥበት የመጀመሪያው ክፍል ነው። እንደዚሁም ደግሞ እነዚህ በአኺራ በቁርአን የማያምኑ የሆኑ ሰዎች አኺራ ላይ አስከፊ ቅጣት እንደሚጠብቃቸው ይዝታል፣ ያስፈራራል ማለት ነው። ይሄም ቅጣት የመካዳቸውና የማስተባበላቸው ውጤት እንደሆነም ይገልጻል። ይሄም በመጀመሪያዎቹ 6 አንቀጾች ላይ የሚነገሩና የሚመጡ ነው የሚሆነው ማለት ነው። ከዛ ሁለተኛው ክፍል ደግሞ የየውመል ሒሳብ የመጀመሪያው ክፍል ላይ ቂያማ ሙምኪን መሆኑ የሚከሰት የማይቀር ነገር ለመሆኑ 9 መረጃዎችን በመዘርዘር ያብራራል። 9 ያኒ ምልክቶችን እያመጣ እየጠቀሰ ቂያማ አይቀሬ ጉዳይ እንደሆነ የሚመጣ የማይቀር ነገር እንደሆነ ይዘረዝራል ማለት ነው። ሁለተኛው ክፍል ወስፉን ሙጀዙን ሊየውሚል ሒሳቢ ወቢዳያቲሂ አጭር ገለጻ ወይም አጭር የሆነ ገለጻ የቀረበበት ሁለተኛው ክፍል ነው። የውመል ሒሳብ የምርመራው ቀን ምን እንደሚመስል፣ ጅማሮ እንዴት እንደሆነ፣ በምን እንደሚጀምር፣ ሰማያት እንደሚከፈቱ፣ መላእክቶች እንደሚወረዱ፣ እንደዚሁም ተራሮች ከቦታቸው ተነስተው እንደሚሄዱ የሚገልጽበት ሁለተኛው ክፍል ነው። ሌላኛው ክፍል ደግሞ ፊ ወስፊ ልዕቃብ አለዚ የንተዚሩ ልሙጅሪሚነ የውመ ልቅያማ አመፀኞችና ወንጀለኞችን የቅያማ ቀን የሚጠብቃቸው ቅጣት ምን እንደሚመስል የሚያብራራበት የሆነው ክፍል። ይሄ በ10 አንቀጾች ላይ የመጣ ሲሆን ከ20ኛው እስከ 30ኛው አንቀጾች ድረስ ያለው ይህንን የሚያብራራና ይህንን የሚተነትን ጀሃነም ያኒ ድንበር ኃላፊዎችን ወሰንን የሚተላለፉ አመፀኞችን ሰዎች እንደምትጠብቃቸው እንደማይቀርላቸው ወደፊት እንደምታገኛቸው የተገለጸበት የተብራራበት የሚመገቡት ነገር ምን እንደሆነ የሚጠጡት ነገር ምን እንደሆነ ያኒ ያለው ግለት እዛ ውስጥ ያለው ከፍተኛ የሆነ ግለት በፍጹም የማይቀዘቅዝ እንደሆነ የመሳሰሉትን ነገሮች እየጠቀሰ የሚያብራራበት ክፍል ነው ሶስተኛው ማለት ነው። አራተኛው ደግሞ ያኒ ሙእሚኖችን ሳሊሖችን ደጋጎችን የሚጠብቃቸው የቂያማ ቀን ያኒ እየጠበቃቸው ያለው መልካም ምንዳ የሚያገኙት መልካም ነገር የተዘጋጀላቸው መስተንግዶ ምን እንደሚመስል በስፋት የተብራራበት የሚያገኙት ያኒ አትክልት ቦታዎች የሚጠብቋቸው ሚስቶች እንደዚሁም ደግሞ መጠጦች የመሳሰሉትን ነገሮች ሁሉ የሚብራራበት የሆነው ክፍል ነው ማለት ነው። ይህም ደግሞ ያኒ በስፍር ሳይሆን ስፍር ቁጥር የሌለው ያልተገደበ የሆነ ስጦታ ከአላህ ዘንድ እንደተዘጋጀላቸው የሚዘረዘርበት ክፍል ነው አራተኛው። አምስተኛው ክፍል ደግሞ ፊ ወስፊ የውሚል ቂያመቲ ወአህዋሊሂ የቂያማን የትንሣኤን ዕለት ሁኔታዎች ውስጡ ላይ ያሉ አስፈሪ ነገሮች ማንም ሰው ዝም ብሎ በዘፈቀደ እንዲናገር የማይፈቀድበት ቀን መሆኑ እንደዚሁም ከሸፋዓም ሽምግልና ምልጃም ከሆነ በአላህ ፈቃድና ይሁንታ እንጂ ማንም ሰው ተነስቶ ማሸማገል እንደማይችል የተዘረዘረበት ክፍል ነው የመጨረሻው ማለት ነው። ያ ቀን በጣም አስደንጋጭ አስፈሪ ቀን ነው።
የዛን ቀን ውስጥ ካፊር የሆነ ሰው ያኒ ልክ መጨረሻው እንደ እንስሶች ቢሆን የሚመኝበት እንስሶች ወደ አፈርነት ሲቀየሩ ሲመለከት እኔም እንደነሱ አፈር በሆንኩኝ ብሎ የሚመኝበት የሆነ አስከፊና ከባድ የሆነ ቀን በመዘርዘርና በመተንተን አያው ወይም ምዕራፉ ይጠናቀቃል ማለት ነው። ታዲያ እዚህ ሱራ ወይም እዚህ ጁዝእ ላይ አሁን አንድ ጁዝእ እየጨረስን ነው 30ኛውን ምዕራፍ ክፍል ማለት ነውና እዚህ ላይ በብዛት እንዳየነው ምዕራፎቹ በብዛት የሚተነትኑትና የሚያተኩሩት አብዛኞቹ ስለ ቂያማ ሁኔታ የሰው አፈጣጠር እንደዚሁም ደግሞ የቂያማን በተለያዩ ስያሜዎችና በተለያዩ ወስፎች እየገለጻት የሚናገርበት ክፍል ነው ሙሉ አንዱ ጁዝእ በጠቅላላ ማለት ነው። فهي الطامة ከባዱ አደጋ الصاخة አደንቋሪዋ ጩኸት غاشية ሸፋኝ የሆነችው القارعة ጆሮን የምትቆረቁር የሆነችው ጩኸት እያለ አላህ Subhanahu Wa Ta'ala ይገልጻታል። እንደዚሁም ደግሞ በጣም ተርኪዝ የሚያደርጉት እነዚህ ምዕራፎች አጠቃላይ በዚህ ክፍል ውስጥ ያሉት 30ኛው ክፍል ላይ የቁርአን ክፍል ላይ ያሉ ምዕራፎች ብዛት 37 ምዕራፎች ናቸው ያሉት። ሁሉም ምዕራፎች መካ ላይ የወረዱ የመኪይ ምዕራፎች ናቸው። ኢላ ሱረተ አልበይና ወሱረተ አልነስር ሱረተ አልነስርና ሱረተ አልበይና ሲቀር ሁሉም መካ ላይ የወረዱ ያው ምዕራፎች ናቸው ማለት ነው። ደግሞ በዛ ላይ አጫጭር ናቸው። ቂሳሩል ሙፈሰል ነው በብዛት ያሉት እዚህ ምዕራፍ ውስጥ። እንደዚሁም ቅድም እንዳልነው በሰው አፈጣጠር ላይ በአኺራ ላይ ስለ ሒሳብ ስለ ምርመራ ስለ ሰዋብና ዒቃብ የሚጠብቀውን ጀነትና ጀሃነም የቂያማ ሁኔታዎች ሲከሰት እንዴት እንደሚሆን ከተከሰተ በኋላ ምን እንደሚመጣ የመሳሰሉ ነገሮችን ተርኪዝ አድርጎ የሚናገርበት ክፍል ነው ማለት ነው። በብዛት የሚያተኩረውም ይህንን ከዚህ በፊትም እንደተነጋገርነው ብዙ ጊዜ መካ ላይ የወረዱ ምዕራፎች በተለይ 3 ጉዳዮችን ነው የሚዳስሱት። አንደኛ የነብዩን ሰለላሁ ዐለይሂ ወሰለም ነብይነት፣ ሁለተኛ የቁርአንን እውነተኝነትና ሶስተኛ ደግሞ የአኺራን ትክክለኝነት አኺራ ከሞት በኋላ መቀስቀስ የማይቀር ጉዳይ መሆኑን ነው በብዛት የሚተነተንበትና የሚነገርበት የመካ ምዕራፎች እነዚህ ናቸው። እና በዚህ መሰረት እዚህ ምዕራፍ ላይ ያሉትን እዚህ ክፍል ላይ ያሉትን ምዕራፎች ይህንን ጉዳይ ነው የዳሰሱት ማለት ነው። ወደ ትርጉሙ ስንመጣ يقول الله تبارك وتعالى بسم الله الرحمن الرحيم يقول بسم الله الرحمن الرحيم በአላህ ስም እጅግ በጣም ሩህሩህና አዛኝ በሆነው እንጀምራለን በሉ። الرحمن የሰፊ እዝነት ባለቤት በሆነው እና الرحيم እዝነቱን ለባሮቹ የሚያደርስ በሆነው ጌታ ስም እንጀምራለን በሉ። عما يتساءلون ስለምን ጉዳይ ነው የሚጠያየቁት? عن النبأ العظيم የሚጠያየቁት ስለ ታላቁ ዜና ነው። الذي هم فيه مختلفون ያ እነሱ በሱ ውስጥ ላይ የሚለያዩ የሆኑበት ዜና ነው የሚነጋገሩበት እሱ ነው። ከላ ይከልከሉ ሰያዕለሙን ወደፊት ያውቃሉ። ثم ከላ ከዚያም ይከልከሉ ሰያዕለሙን ወደፊት ያውቃሉ ብሎ አላህ Subhanahu Wa Ta'ala ገለጸ። عما يتساءلون የሚለው ስለምንድን ነው የሚጠያየቁት? የሚጠያየቁበት ጉዳይ ምንድነው የሚል እስቲፍሃም عماذا يتساءلون እንደማለት ነው። عما የሚለው እስቲፍሃምያ ናት። عن የምትለዋ ከመል እስቲፍሃምያ ጋር ስትያያዝ በዚህ መልኩ አሊፍ ትወድቃለች። عما فيما ኢላመ ምናምን ተብሎ በእንደዚህ አይነት እስቲፍሃምያ የሆኑ ወይም መጠይቃዊ ቃላቶች ላይ ከሐርፈል ጀር ጋር ሲያያዝ አሊፍ ትወድቃለች ማለት ነው። عما يتساءلون عن أي شيء سأل المكذبون بآيات الله እርስ በርስ የሚጠያየቁት ስለምን ጉዳይ ነው በማለት አላህ Subhanahu Wa Ta'ala ይጠይቃል። እንግዲህ እርስ በርስ ይጠያየቁ ነበር። ቁርአን ሲቀራላቸው፣ ቁርአን ሲነገራቸው፣ ቁርአን ሲመጣላቸው እርስ በርስ ይነጋገራሉ። እንዴት ነው ሊሆን የሚችለው? እንዴት ሐሰት ነው ወይስ እውነት ነው ምናምን የሚለውን እርስ በርስ ይወያያል። እና عما يتساءلون እነዚህ ሰዎች ስለምንድን ነው የሚጠያየቁበት ጉዳይ ብሎ አላህ Subhanahu Wa Ta'ala ይጠይቃል። ከዛ አስከተለና عن النبأ العظيم أي يتساءلون عن النبأ العظيم ስለ ታላቁ ዜና ነው የሚጠያየቁት ብሎ አላህ Subhanahu Wa Ta'ala አስከተለ። ይህ النبأ العظيم የተባለው ታላቁ ዜና የተባለው ጉዳይ ምንድነው እሱ በሚለው ላይ የተለያዩ አስተያየቶች ተሰጥተዋል። አንደኛ ቁርአን ነው ተብሏል። ሁለተኛ البعث والنشور ከሞት በኋላ የመቀስቀስ ጉዳይ ነው ተብሎም ተነግሯል።
ታዲያ ቁርአን ነው ብለው ያሉ ሰዎች ሙፈሲሮች ለዚህ እንደ መረጃ የሚሆን ያመጡት ምንድነው? ቁል ሁወ ነበኡን ዐዚም አንቱም ዐንሁ ሙዕሪዱን የሚለውን የቁርአን አያ ነው እንደ ማብራሪያ እንደ መተንተኛ አድርገው ያመጡት ማለት ነው። ቁል ሁወ ነበኡን ዐዚም፣ ይህ ቁርአን ታላቅ የሆነ ዜና ነው፣ ታላቅ የሆነ ወሬ ነው፣ ከባድ የሆነ ነገሮችን ውስጡ ላይ ያቀፈ ታላላቅ ነገሮችን ውስጡ ላይ የያዘ ዜና ነው። ያኒ አንቱም ዐንሁ ሙዕሪዱን፣ እናንተ ግን ከሱ ጀርባ ሰጥታችሁ ትታችሁት ነው እንጂ ያኒ አነበኡል ዐዚም ነው፣ ይህ ቁርአን ታላቁ ዜና ታላቁ ወሬ ነው ብሎ አላህ ሱብሓነሁ ወተዓላ ይናገራል ማለት ነው። ሰዎች ስለዚህ የቂያማ ዕለት ስለዚህ ቁርአን ማስተባበላቸው እሳቸው ነቢዩ ዓለይሂ ሰላቱ ወሰላም ሲላኩ እሳቸው መጥተው ይህንን ቁርአን ሲነግሯቸው ማስተባበል ውስጥ ነበር የገቡት ቀጥታ ማለት ነው። አስከትሎ ምን አለ? አለዚ ሁም ፊህ ሙኽተሊፉን፣ ያ እነሱ በሱ ውስጥ ላይ የሚለያዩበት የሆነው ነገር ስለሱ ነው፣ ስለ ታላቁ ዜና ነው የሚወያዩትና የሚጠያየቁት ስለዛ ነው ብሎ አላህ ሱብሓነሁ ወተዓላ ተናገረ። እንዴት ነው የተካለፉበት? የቁርአን ሲመጣ ግማሾቹ ምን አሉ? ይሄ ግጥም ነው አሉ። አንዳንዶቹ ደግሞ ይሄ ድግምት ነው አሉ፣ የድግምተኛ ንግግር ነው አሉ። ወይም ደግሞ ከሌላ ሰው ተቀብሎ ያመጣው ወሬ ነው እያሉ በዚህ አይነት መልኩ የተለያየ አስተያየትና እርስ በርሱ የሚጣረስ የሆነ ንግግር ያመጡ ነበር። የቁርአን ሲመጣላቸው ግማሾቹ የእብድ ቃል ነው፣ የእብድ ንግግር ነው፣ ዝባዝንኬ እዚህ ግባ የማይባል ወሬ ነው ብለዋል። ሌሎቹ ደግሞ ምን አሉ? ይሄ እንኳን የባለቅኔ ንግግር ነው ብለዋል። ያኒ የመጅኑን ንግግር ይታወቃል። መጅኑን የሆነ ሰው በዚህ አይነት መልኩ የተሰካካ የሆነ በዚህ አይነት መልኩ የተዋቀረ የሆነ ሙዕጂዝ የሆነ ተአምራዊ የሆነ ንግግር ፈጽሞ ሊያመጣና ሊናገር አይቻለው። ባለቅኔም ደግሞ ገጣሚ የግጥም ይዘት ይታወቃል። አረቦች በደንብ ያውቁታል። ያኒ ግጥም አንድ ግጥም ሲባል መለኪያ መመዘኛ አለው። ዝም ብሎ በዘፈቀደ መጨረሻው ቃል ስለተገጣጠመ ብቻ ግጥም ሊሆን አይችልም ፈጽሞ ማለት ነው። ታዲያ ይህ ቁርአን ግጥም ነው ብለው ሲሉ እንዴት ግጥም ሊሆን ይችላል? እርስ በርስ የሚነጋገሩበት ማለት ነው። እኛ የግጥምን ሁሉንም ይዘቱን እናውቀዋለን። ይሄ ከግጥም ይዘቶች ጋር ፈጽሞ አብሮ የሚሄድ አይደለም ነበር ሲባባሉ የነበሩት ማለት ነው። ታዲያ ምን እንበል? በቃ ሲሕር ነው እንበል፣ ድግምት ነው እንበል። ድግምት ነው ከዛ በኋላ ያኒ በዚህ በሚያመጣው ቁርአን አማካኝነት ሰዎችን ይለያይበታል። አባትና ልጅ፣ ወንድምና ወንድም፣ ባልና ሚስት የሚያለያይበት የሆነ ድግምት ነው እንበል ተባብለው ሄዱ። ድግምትም አይደለም እኛ ደጋሚዎችን እናውቃለን ብሎ ነው የመለሰላቸው አንደኛው ሰውዬ ማለት ነው። እኛ የድግምተኞችን ይዘት ወይም ደግሞ ድግምተኞች ምን እንደሚናገሩ በደንብ እናውቃለን። ይሄ ከዛ ጋር ፈጽሞ የተመሳሰለ አይደለም በሚል እርስ በርስ በጣም ይኻለፉና ይለያዩ ነበረ ማለት ነው። ስለዚህ አነበኡል ዐዚም የተባለው ቁርአን ነው። የተሳአሉነ ዐኒል ቁርአን አለዚ ጃአ ቢሂ ሙሐመዱን ሰለላሁ ዐለይሂ ወሰለም፣ ነቢዩ ዓለይሂ ሰላቱ ወሰላም ይዘው ስለመጡት ቁርአን ነው የሚጠያየቁት ብሎ ጠቀሰ ማለት ነው። ሌሎቹ ሙፈስሮች ደግሞ ምን አሉ? ዐኒ ነበኢል ዐዚም ማለት ስለ ታላቁ ወሬ ስለ ታላቁ ዜና ነው የሚጠያየቁት የተባለው ስለ የውመል በዕስ ነው፣ ከሞት በኋላ ስለ መቀስቀስ ነው ብለው የተናገሩ ደግሞ ብዙ ሙፈሲሮች አሉ። ይህንን እንደውም በርካቶቹ መርጠውታል። ለምንድን ነው የመረጡት? ዐኒ ነበኢል ዐዚም አለዚ ሁም ፊህ ሙኽተሊፉን ከላ ሰየዕለሙን እያለ ሄዶ በኋላ ላይ ምን ይላል? ኢነ የውመል ፈስሊ ካነ ሚቃታ፣ ኢነ የውመል ፈስሊ የመለያው ቀን ፍርድ የሚሰጥበት ቀን ካነ ሚቃተን ቀጠሮ የቀጠሮ ዕለት ነው፣ በቀጠሮ የሚመጣ ቀን ነው ብሎ የገለጸበት ገለጻ ስላለ ይሄ ምን ያመላክታል? አነበኡል ዐዚም የተባለው እዚህ ቦታ ላይ አኺራ ነው፣ ከሞት በኋላ መቀስቀስና ከሞት በኋላ የመነሳትን ጉዳይ ነው ብለው ይህንን ተርጂህ ያደርጋል። እንደውም ከዚህ በኋላ የሚጠቀሱ አላህ ሱብሓነሁ ወተዓላ 9 ነገሮችን ይጠቅሳል። እነዚህ 9 ነገሮች ሁሉ ምንን ያመላክታሉ? ምን ይጠቁማሉ ሲባል ከሞት በኋላ መቀስቀስ የማይቀር ጉዳይ መሆኑን ወይም ከሞት በኋላ ሰዎችን ወደ ህይወት መመለስ አላህን የሚያቅተው የማይሳነው ጉዳይ መሆኑን የሚገልጽበት ነገር ነው ብለው ይናገራሉ ማለት ነው። ሐሰኑል በስሪ ረሕመቱላሂ ዐለይሂ ምን ያሉ? ለማ ቡዒሰ ነቢዩ ሰለላሁ ዐለይሂ ወሰለም ጀዐሉ የተሳአሉነ በይነሁም ፈአንዘለ አላህ ዐማ የተሳአሉን ዐኒ ነበኢል ዐዚም። ይህ ደግሞ ሶስተኛ ገለጻ ነው። ነቢዩ ዐለይሂ ሰላቱ ወሰላም የተላኩ ጊዜ እርስ በርስ መጠያየቅ ጀመሩ። እኮ ይሄ መልእክተኛ ነው ወይስ አይደለም ምናምን የሚለውን ያኒ መነጋገር ጀመሩ። ይሄ ቢሐድ ዛቲሂ በዚህ መልኩ የሆነ ነገር ሲነገር የሆነ ነገር ሲመጣ ለማረጋገጥ መረጃ መጠየቅ ምናምን ያለ ነው፣ ችግር የለም። ግን ችግሩ ምንድነው?
መረጃውን ካወቁ በኋላ ከተነገራቸው በኋላ ለጥርጣሬ ምንም አይነት በር በማይከፍት መልኩ ያኒ አስረጆች ከመጡላቸው በኋላ ግን አንቀበልም ማለት የሚያስቀጣው ይሄ ነው ማለት ከባዱ ነገር ይሄ እንጂ የሆነ ወሬ ሲመጣለት ሰው ሐቅ ነው ወይስ ባጢል ነው እውነት ነው ወይስ ሐሰት ነው ብሎ ቆም ብሎ ማየቱ የሚያስወቅስ የሚያስተች አልነበረም ማለት ነው። ችግሩ ካወቀ በኋላ ሐቅ መሆኑን ከተነገረው በኋላ ከተረዳ በኋላ መረጃዎችን ባይኑ ካየ በኋላ ግን አልቀበልም ካለ ችግር የሚኖረው የዚያን ጊዜ ነው ማለት ነው። ስለዚህ ሐሰኑ አልበስሪ عما يتساءلون عن النبأ العظيم ማለት የነብዩን አለይሂ ሰላቱ ወሰላም መላክ ነው ብለው በዚህ መልኩ ፈስረውታል ማለት ነው። አብዱላህ ኢብኑ አባስ ደግሞ ማሉ كانت قريش تجلس لما نزل القرآن ቁረይሾች ቁርአን የወረደ ጊዜ ይቀመጡና እርስ በርስ ይነጋገሩ ነበር። فتتحدث فيما بينها በመካከላቸው ወሬን ይመላለሱ ነበር። فمنهم المصدق ومنهم المكذب به ከነሱ መካከል ይህን እውነት ብሎ የተቀበለም አለ ያስተባበለም አለ። ከዛም عما يتساءلون የሚለው ወረደ። ስለምንድን ነው የሚጠያየቁት ስለምንድን ነው የሚነጋገሩት عن النبأ العظيم الذي هم فيه مختلفون የሚለው በዚህ መልኩ ወረደ መጣ ብለው ይጠቅሳሉ ማለት ነው። ታዲያ ነብዩ አለይሂ ሰላቱ ወሰላም ወደ እነዚህ ሰዎች ሲመጡ التوحيد الخالص ጥርት ያለ ተውሂድ ይዘውላቸው ነበር የመጡት። በዚህ ላይ ደግሞ የአላህ ብቸኛ አምላክነት ላይ يعني الأدلة ማስረጃዎችን አቅርበውላቸዋል። وعلى أن كل من في السماوات والأرض سيأتي ربه يوم القيامة عبدا በሰማያት በምድር ያለ በተክላላ መላእክቱ ጅኑ ሰው እንስሳው ሳይቀር የቂያማ ዕለት ለአላህ Subhanahu Wa Ta'ala ባሪያ ሆኖ እንደሚመጣም يعني በዚህ ቁርአን አማካኝነት ነገሯቸው። لاستثناء لإنس ولا لجن ولا لملك ማንም ሳይቀር ማለት ነው። وأن لقاء الله تعالى حتم አላህን መገናኘት ደግሞ የማይቀር ነገር ነው ምንም የማይቀር የሆነ ማለት ነው። لمحاسبة كل مكلف على ما قدم ማንኛውም ሙከለፍ የሆነ ባሊግ ዓቂል እድሜ የደረሰ አእምሮ ጤነኛ የሆነ በጠቅላላ በሰራው ስራ ላይ ከአላህ ጋር ሊተሳሰብ አላህ ፊት የማይቀር መሆኑን ጠቀሱላቸው ነገሯቸው አስተማሯቸው። ሙሽሪኮች ደግሞ አላህ መኖሩን ያምኑ ነበር አላህ Subhanahu Wa Ta'ala ፈጣሪ መሆኑንም ያረጋግጡ ነበር። የነበራቸው ችግር ደግሞ አላህ ብቸኛ አምላክ መሆኑን አለመቀበል ጉዳይ ላይ ነበር ማለት። ስለዚህ እነዚህ ነገሮች የተያያዙ ናቸው። የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የቁርአን እውነተኝነት ከሞት በኋላ መቀስቀስ አይቀሬነት የተያያዙ ናቸው። ባንዱ ያመነ በሌላው ማመን ግድ ይለዋል። ባንዱ ያስተባበለ በሁሉም ማስተባበል ይዘዋል ማለት እንጂ ባንዱ አምኖ ባንዱ ሊክድ ፈጽሞ የሚቻል ነገር አይደለም። ስለዚህ አነበኡል ዐዚም የተባለው ለዚህ ነው። ከዛ አላህ Subhanahu Wa Ta'ala ዛቻ ዛተባቸው ያኒ ይህንን ነገር ማታምኑ ከሆነ ወደፊት የሚጠብቃችሁን ነገር ታውቃላችሁ ብሎ ማለት ነው። በሌላ የቁርአን አያ ላይ ሲናገር ምንድነው የሚለው ነብዩ ሰለላሁ ዐለይሂ ወሰለም ስለማስተባበላቸው ከሞት በኋላ መቀስቀስ እውነት ስለመሆኑን ያኒ እውነት መሆኑን ስለማስተባበላቸው ሲናገር ምን አለ هل ندلكم على رجل አንድን ሰው አናሳያችሁም አንጠቁማችሁም ማለት ينبئكم የሚነግራችሁ የሆነ إذا مزقتم كل ممزق ሙሉ ለሙሉ የተበጣጠሳችሁ የተበታተናችሁ ጊዜ ያኒ አፈር የሆናችሁ ጊዜ በቃ አካላችሁ በተቅላላ ከአፈር ጋር ተቀላቅሎ ብትንትን ያላችሁ ጊዜ ኢነኩም ለፊ خلق جديد በአዲስ አፈጣጠር ውስጥ እንደገና በአዲስ መልክ ተፈጥራችሁ ትነሳላችሁ የሚል ሰው አናሳያችሁ ምን ይባባላል። ከዛ ምን ይላሉ አፍተራ على الله كذبا ام به جنة ይሄ ሰው ለመሆኑ በአላህ ላይ ቀጥፎ ነው ወይስ እንደው ችግር ስላለበት እብደትና ጁኑን ስላለበት ነው እንደዚህ የሚናገረው ብለው ይላል። አላህ ምን አለ በል ይልቁንም እንደዛ ሳይሆን الذين لا يؤمنون بالآخرة في العذاب والضلال البعيد እነዛ በአኺራ የማያምኑ ሰዎች በጥመትና ራቅ ያለ ጥመትና ቅጣት ውስጥ ናቸው ያሉት ብሎ አላህ Subhanahu Wa Ta'ala ምላሹን ሰጠ ማለት ነው። ስለዚህ በዚህ አይነት መልኩ ነብዩ ሰለላሁ ዐለይሂ ወሰለም ይዘው የመጡትን ነገር ያስተባበሉ ነበር። አይዳ ኩና ቱራበን وآباؤنا أئنا لمخرجون አፈር ስንሆን አባቶቻችንም እንደዛው ወደ አፈርነት ሲለወጡ أئنا لمخرجون ከቀብራችን እንድንወጣ እንደረጋለን እያሉ ይጠያየቁ ነበር ማለት ነው። እዛ አላህ Subhanahu Wa Ta'ala عن النبأ العظيم الذي هم فيه مختلفون كلا سيعلمون ይከልከሉ ከእንደዚህ አይነት አቋማቸው ከእንደዚህ አይነት አባባላቸውና ንግግራቸው ይቆጠቡ ይከልከሉ። سيعلمون ወደፊት ሳያውቁ አይቀሩም ወደፊት ያውቃሉ። ከዛ አሁንም ደገሙ ثم ከዚያም ከላ ይከልከሉ سيعلمون ያውቃሉ
ሆነው ያኒ ነገር ተከስተው በሚያዩት ጊዜ ያኒ ሲነገራቸው የነበረው መሬት ወርዶ ሲመለከቱት ጊዜ ያውቃሉ። ያን ጊዜ አላህ Subhanahu Wa Ta'ala ከዚህ በፊትም በልሃኩም ተካثር ላይ ተመሳሳይ ንግግር ተናግሯል። ثم كلا سيعلمون ثم كلا سوف تعلمون كلا لو تعلمون علم اليقين لترون الجحيم جهنمን ገና ባይናችሁ በብረቱ ትመለከቱታላችሁ የማይቀር ነው ብሎ አላህ Subhanahu Wa Ta'ala ገልጿል ማለት كلا سيعلمون ثم كلا سيعلمون ይሄ እንግዲህ ዛቻን የዛተባቸው አሁን ተነግሯቸዋል። መቼም انما توعدون لآت ነው የምትቀጠሩት ነገር ሁሉ መቼ ነው የማይቀር ነው። የዛኔ ሆኖ ሲከሰት ትመለከቱታላችሁ ታዩታላችሁ። يوم يدعون الى نار جهنم دعا ወደ ጀሃነም እሳት መገፍተርን በሚገፈተሩ ጊዜ እየተገፈተሩ ወደ ጀሃነም እሳት በሚወሰዱ ጊዜ ምን ይባላሉ? ያን ጊዜ هذه النار التي كنتم بها تكذبون እቺ ናት እንግዲህ ስታስተባብሉ የለም አይሆንም ውሸት ነው ያላችሁ ስታስተባብሉበት የነበረው እሳት እቺ ናት ተብለው ይነገራቸዋል ማለት። የዛኔ እንግዲህ የሚጠብቃቸው ምንም ረህመትና አዝነት የሌለው የሆነ ቅጣት ይሆናል እንደማለት ነው። إنهم يرونه بعيدا ونراه قريبا إلى ሌላ አያ ላይ እነሱ በቃ ሩቅ አድርገው ያስቡታል እማ ይሆን አድርገው ይገምቱታል። ونراه قريبا እኛ ደግሞ ቅርብ እንደሆነ እናውቃለን በቅርቡ የሚከሰት ነገር እንደሆነ እናውቃለን ብሎ አላህ Subhanahu Wa Ta'ala ይናገራልና በዚህ መልኩ አኺራ የማይቀር መሆኑን ከሞት በኋላ መቀስቀስና ጀዛ ምንዳ በሰሩት ነገር መመንዳት የማይቀር መሆኑን አላህ Subhanahu Wa Ta'ala አብራራ ማለት ነው። ከዛ በኋላ አስከተለና ቀደም እንዳልነው መረጃዎችን ጠቀሰ። ከሞት በኋላ መቀስቀስ ለአላህ ቀላሉ መሆኑን ጃኢዝ መሆኑን ምንም የማይከብደው ነገር መሆኑን ቀጥሎ ያሉትን ነገሮች እንዳስገኘ ቀጥሎ ያሉትን ነገሮች እንደ ተገበረ ወይም እንደሰራ በመግለጽ ከሞት በኋላ መቀስቀስ እውነት መሆኑን ገለጸ ማለት فقال تعالى ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا إلى ألم نجعل الأرض مهادا يعني مدرن من طاف على درجنات منه والجبال أوتادا تراروچن ደግሞ ችካላ ላደረግናቸው منه وخلقناكم أزواجا እንደዚሁም ደግሞ يعني በጥንድ አድርገንም ፈጠርናችሁ وجعلنا نومكم سباتا እንቅልፋችሁን ደግሞ እረፍት አደረግነው በማለት አላህ Subhanahu Wa Ta'ala ገለጸ ማለት ነው። የመጀመሪያው ነገር አለም ነጅዐል الأرض مهادا ምድርን ምንጣፍ አላደረግናትም ወይ? ምድርን ለኑሮ ምቹ ምትሆን ሰዎች ሊኖሩባት ምቹ የሆነች ማትንቀሳቀስ የማትናወጥ በቋሚነት ሊኖሩባት የምታስችል የሆነች አላደረግናትም? ምን ይሄ የኛ ችሎታ አይደለም? ይሄንን ነገር የሰራን ሌላውን ማድረግ ያቀታል ብላችሁ ታስባላችሁን? የሚል ጥያቄ አዘል መልእክት ነው። አለም ነጅዐል الأرض مهادا ምድርን የተመቸ ምንጣፍ አላደረግናትም እንዴ? يعني لتستقر عليها الأقدام እግሮች ጸንተው የሚቆሙባት የሚችል للمشي في مناكبها በተለያዩ ቦታዎቿ ለመሄድ ለመጓዝ የምትመች والتقلب في أنحائها يعني ከአጽናፍ እስከ አጽናፉ ዳርቻ እስከ ዳርቻ ሊዘዋወሩባት የምትመች يعني የተመቻቸች ምንጣፍ አላደረግናትም ምን ብሎ አላህ Subhanahu Wa Ta'ala ይጠይቃል ማለት። ከዛ والأكل من رزقه تعالى ተንቀሳቅሳችሁ አላህ Subhanahu Wa Ta'ala የረዘቃችሁን እንድትመገቡ والانتفاع بكنوزها وخيراتها ውስጧ ላይ ያሉትን ሀብት ንብረት ድልብ የተለያዩ ማዕድናትን በማውጣት ለመጠቀም የሚያመች አላደረግንም? ስንት ነገር ነው ከምድር ላይ የሚገኘውና የሚወጣው። ولكي يسعى المرء ويتقلب فيها كما يتقلب الطفل في مهده ህፃን ልጅ አንቀልባ ላይ ሆኖ እንደፈለገ እንደሚንቀሳቀሰው ሰውም ያለ ምንም يعني ችግር እንደፈለገ እንዲንቀሳቀስ ምቹ የሆነች يعني ምንጣፍ አላደረግናትም ምን በማለት አላህ Subhanahu Wa Ta'ala ይጠይቃል ማለት። وفي هذا امتنان من الله تعالى على خلقه الله ለባሮቹ የዋለውን ውለታ እየገለጸ እየተመጻደቀባቸው وتذكير لهم بفضله عليهم እሱ ያላቸው የዋለላቸውንም ውለታ እያስታወሳቸው እያወሳላቸው ነው። فالقادر على تذليل الأرض للناس يعني ምድርን ለሰዎች ገር እንድትሆን ማድረግ የቻለ ጌታ
ቃዲሩን ዐላ ኢሕያኢሂም በዕደል መውት ከሞት በኋላ ወደ ህይወት ዳግም እንዲመለሱ ማድረግ ላይ ቻይ ነው የሚል ነው እንግዲህ መልእክቱ ማለት ነው። ሁለተኛው ነገር ወልጂባለ አውታደን ተራራን ደግሞ ችካል አላደረግናትም እንዴ? ምድር እንዳትናወጥ፣ እንዳትንቀሳቀስ፣ እንዳታረገርግ ለሰዎች ምቹ እንድትሆን እንደ ችካል አደረገ አላህ ሱብሓነሁ ወተዓላ። መሬት እንዳታረገርግ በተለያዩ አካባቢዎች ላይ ተራሮችን ተከለ፣ ችካል አደረገ ማለት ነው። ልክ ያኒ ድንኳን ሲሰራ ያኛው ችካል ይህንን ድንኳን ቀጥ ብሎ እንዲቆይ እንደሚያደርገው ሁሉ ምድርንም እንደዚሁ እንድትቆይ እንዳታረገርግ እንዳትናወጥ እነዚህ ተራሮች ሚናቸው ይሄ ይሆናል ማለት ነው። ወአልቃ ፊል አርድ ረዋሲያ አንተሚደ ቢኩም በምድር ላይ አረጋጊዎችን ጣለ። አንተሚደ ቢኩም አይ ሊአላ ተሚደ ቢኩም ማለት ነው። በእናንተ ይቺ መሬት እንዳታረገርግና እንዳትናወጥ አላህ ሱብሓነሁ ወተዓላ ተራሮችን አስቀመጠ በማለት ይናገራል። ወልአርض መደድናሃ ወአልቀይና ፊሃ ረዋሲያ እያለም ሌላ አያ ላይ ይጠቅሳል ማለት። ታዲያ ይህንን ማድረግ የቻለ ሰው እነዚህን ግዙፍ ተራሮች የተከለ የሆነ አምላክ እነዚህን ግዙፍ ተራሮች ያስገኘ የሆነ ጌታ ሙታኖችን ወደ ህይወት መመለስ ወደ ህይወት እንደገና ዳግም እንዲመጡ ማድረግ ለሱ ቀላል ነው፣ የሚከብድ ነገር አይደለም። ትላንትናም ተመሳሳይ መልእክት አይተናል። ያኒ አንቱም አሸዱ ኸልቀን አም ሰማኡ በናሃ የሚለው አያ ላይ ተመሳሳይ የሆነ መልእክት ትላንትና ለማየት ሞክረናል ማለት ነው። አላየሃል ይህንን የሚያመላክተው ይህንን ቻይነቱን ቁድራውን አላህ ሁሉን ነገር ለማድረግ ቻይ መሆኑን ያወቀ ሰው እነዚህን ነገሮች በማየት አላህ ይህንን ግዙፍ ነገር የፈጠረ አምላክ መሆኑን ያወቀ ሰው ሰዎችን ወደ ህይወት ዳግም መመለስ ደግሞ ምንም እንደማይከብደው ሊረዳና ሊገነዘብ ይገባል የሚል መልእክት አለው ማለት ነው። ከዛም አስከተለ ወኸለቅናኩም አዝዋጀን ጥንዶች አድርገንም ፈጠርናችሁ ይላል። ወኸለቅናኩም አዝዋጀ አይ ወጀዐልናኩም አዩሃ ናስ አስናፈን ዙኩረን ወኢናሰን ወንድና ሴት አድርገን ያኒ በዚህ መልኩ ጥንድ አድርገን የፈጠርናችሁ ሚን ጂንሲን ዋሂድ አንድ ሰው ተብሎ ወንዳለ ሴት አለ። ይሄ ራሱ የሚሰጠው ትልቅ ትርጉም አለ። ሊየስኩነ ኩሉን ሚንኩማ ኢለል አኸር ያኒ ሰው ወደ ሚስቱ እንዲረጋ ያኒ ሚስት ወደ ባሏ እንድትረጋ በዚህ አይነት መልኩ ወንድና ሴት አድርገን አልፈጠርናችሁምን? በዚህ መልኩ ነው የፈጠርናችሁ ይላል። ፈተኩኑ አልመወደቱ ወራህማ ውዴታና መዋደድና መተዛዘን የሚባለው ነገር ይኖራል ማለት ነው። ወተንሸኡ በይነኩም አዝሩየቱ ሊበቃኢ ተናሱል በመካከላችሁ በእናንተ አማካኝነት ዝርያ ይኖራል፣ ዘራችሁ እንዲቀጥል ይሆናል። አተናሱል ያኒ መዋለድ ዘር እንዲቀጥል መሆኑ በራሱ ትልቅ ኒዕማ ነው። ይህን መንገድ ደግሞ በዚህ አይነት መልኩ ማድረጉን የአላህ ሱብሓነሁ ወተዓላ ትልቅ ኒዕማና ጸጋ ነው። ወሒፍዝ ነውዕ ልኢንሳኒ የሰው ልጅ ያኒ ከምድር ላይ እንዳይጠፋ በዚህ አይነት መልኩ እንዲቀጥል አላህ ሱብሓነሁ ወተዓላ ያደረገበት ትልቅ ጥበብና ትልቅ ነገር ነው ማለት ነው። ሁነ ሊባሱን ለኩም ወአንቱም ሊባሱን ለሁነ እንደሚለው በሌላ አያ እነሱ ለእናንተ ልብሶች ናቸው ሚስቶቻችሁ፣ እናንተም ለእነሱ እንደዚሁ ልብሶች ናችሁ በማለት ይገልጻል። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ከአላህ ስብሓነሁ ወተዓላ ድንቅ ተአምር መካከል አን ጀዐለ ለኩም ሚን አንፉሲኩም አዝዋጀን ከራሳችሁ ሰው የሆኑ ሚስቶችን ለእናንተ ማድረጉ ከአላህ ስብሓነሁ ወተዓላ ምልክትና ተአምራቶች የሚቆጠር ነው። ሊተስኩኑ ኢለይሃ ወደ እሷ እንድትረጋጉ ወጀዐለ በይነኩም መወደተን ወረሕመ በመካከላችሁ መተዛዘንና እንደዚሁም ውዴታን አደረገ በማለት አላህ ስብሓነሁ ወተዓላ ይገልጻል ማለት። ታዲያ የሰው ልጅን በመፍጠር አላህ ስብሓነሁ ወተዓላ ካልነበረበት ያስገኘው ጌታ በኋላ ቀብር ከገባ በኋላ ወደ አፈርነት ከተቀየረ በኋላ እንደገና ወደ ህይወት ወደ ሰውነቱ ዳግም እንዲመለስ ማድረጉ ለሱ ቀላል ነገር ነው። ሰው በቅድሚያ ማን እንዳስገኘውና እንደፈጠረው ካወቀ ካመነ አኺራን ሊያስተባበል አይችልም። የፈጠረኝ አላህ ነው ካለ እንድሞት የሚያደርገኝም እሱ ነው፣ በኋላም የፈለገ ጊዜ ደግሞ እንድነሳ ያደርገኛል ብሎ መረዳት አይከብድም፣ ቀላል ነው ማለት ነው። ስለዚህ በአንዱ ሰው ካመነ በአንዱን ያኒ ከተረዳ ወደ አቅሉ ከተመለሰና ይህንን የአላህን ሱብሓነሁ ወተዓላ ሁሉን ቻይነት ካወቀ እስከ መጨረሻው ድረስ ለማመን አይቸገርም። የትኛውንም ለመመለስ ያኒ አይችልም ማለት ነው፣ ለመቀበል አያንገራግርም ማለት ነው። ስለዚህ አላህ ሱብሓነሁ ወተዓላ የተለያዩ መረጃዎችን ያመጣው ለዚህ ያኒ ሰው የፈጠረ አላህ መሆኑን ካወቀ يعلم أن الله هو المحيي المميت ህይወት የሚሰጠውም የሚገለውም እሱ መሆኑን ያውቃል። وأنه تعالى قادر على إعادتهم للبعث والنشور ከሞት በኋላ መቀስቀስና
يعني في أرض المحشر عندي سبسبوا لما درجم شيء مهون يوقع. وفي هذا رد على من أنكر البعث. بذي لي بعثا مكسكسن بإنكار بعد الرجوبتك أو مسوي كل لي الله من الستوال من السؤال مالت من السابقين والمعاصرين واللاحقين. كقدمتوچم አሁን ዘመን ካሉትም ሰዎች ሆኑ ቀጣይ ጊዜም የሚመጡ የሆኑ ከሞት በኋላ መቀስቀስ አኺራ የሚባል የለም ብለው ለሚያስተባብሉ ሰዎች ሁሉ ምላሽ አለበት። يقول الله تبارك وتعالى ويقول الإنسان أإذا ما مت لسوف أخرج حيا. የሰው ልጅ እንዲህ ይላል أإذا ما مت የሞትኩኝ ጊዜ لسوف أخرج حيا ሕያው ሆኜ እንደገና እወጣለሁኝ እንዴ ብሎ ይጠይቃል። أولا يذكر الإنسان የሰው ልጅ አያስብም እንዴ አያስታውስም እንዴ أنا خلقناه من قبل ولم يك شيئا እኛ ከዚህ በፊት ምንም ካልነበረበት ያስገኘነው መሆኑን አያውቅም አያስተውልም አያስታውስም እንዴ በማለት አላህ Subhanahu Wa Ta'ala ይጠይቃል። ማለት ምንም ካልነበረበት ያስገኘ ጌታ በኋላ እንደገና ወደ ህይወት መመለስ ቻይ ነው የሚል መልእክት ነው ውስጡ ላይ ያለው ማለት ነው። ከዛ አስከትሎ ምን አለ وجعلنا نومكم سباتا እንቅልፋችሁን አደረግን ሱባተን ረፍት አደረግን يعني قطعا للحركه እንቅስቃሴ ሁሉ የሚቋረጥበት ሰው አካሉንም አእምሮንም የሚያሳርፍበት ረፍት ነው አላህ Subhanahu Wa Ta'ala ያደረገለት። እዚህ ላይ ራሱ ትልቅ ተአምር አለ። መተኛት የሚባለው ነገር ومن آياته منامكم بالليل والنهار وابتغاؤكم من فضله لا كالله سبحانه وتعالى تأمراتش مكاكل منامكم بالليل والنهار بكأنم بماتام انكلف انديوسداتشو مهونونا متنياتاتشو كالله سبحانه وتعالى تأمراتش مكاكل عندنا بريقلت متنيات تأمر ميقرم يهونا عجيب يهونا الله سبحانه وتعالى دنك سرام سو كتنيابت يعني سيلا فاولو انكلف اندي تنيامهونو تلك نعمة والله النعمة نعمة نتم مياقو ياتقو سو አንዳንድ ሰው በህመም ምክንያት ሊሆን ይችላል ወይም በተለያዩ ነገሮች ምክንያት እንቅልፍ ሙሉ ለሙሉ ይጠፋበታል። ምንድነው የሚሆነው? يعني አእምሮም ይቃወሳል፣ ሰውነቱም እንደዚህ ይመናመናል፣ ይኮሰምናል። ምንም የማይረባ ነው የሚሆነው እንቅልፍ ማይተኛ ከሆነ ማለት ነው። ስለዚህ እንቅልፍ መተኛት በራሱ ትልቅ ኒዕማ ነው። وجعلنا نومكم سباتا እንቅልፋችሁን እረፍት አደረግን። እንቅስቃሴያችሁን ሁሉ ገታ አድርጋችሁ እረፍትና እረፍት እንድትወስዱ አደረግናችሁ። وجعلنا النوم قاطعا لاشغالكم وراحه لابدانكم ለሰውነታችሁን እረፍት አደረግነው። تتخلصون به من مشاق العمل في النهار በቀን የለፋችሁትን የሰራችሁትን ሁሉ ድካምና ልፋት ከዛ እንድትገላገሉና ከዛ እረፍት ቆይታ እረፍት እንድትወስዱ እንቅልፍን አደረግንላችሁ በማለት ይናገራል። وذلك أنه بعد الاستدلال على البعث بخلق الناس يأتي الاستدلال عليه بأحواله سو مفتراتشو براسو لآخرة وإن كمتوالا لمكسكس ما صايا متقوميا مهونون كجلس أبو هالا ሁኔታቸውን የሰዎችን ሁኔታ በመግለጽ ይሄ ሁኔታቸው በራሱ ከሞት በኋላ መቀስቀስ እውነት መሆኑን የሚያሳይ አድርጎ መረጃ አድርጎ አቀረበው ማለት ነው። መተኛትና ከእንቅልፍ መነሳት ከሞት በኋላ ለመነሳት ማሳያ ነብዩ አለይሂ ሰላቱ ወሰላም ምን አሉ? ለቱብዓቱና ከማ ተስተይቂዙን ለተሞቱና ከማ ተናሙን ልክ እንደምትተኙት ሁሉ ትሞታላችሁ የማይቀር ነው። ኩሉ ነፍስ ዛኢቀቱል መውት ወለቱብዓቱነ ከማ ተስተይቂዙን ከእንቅልፋችሁ እንደምትነቁት ሁሉ ከሞትም ትቀሰቀሳላችሁ። ወለቱጅዘውነ ቢልኢሕሳኒ ኢሕሳና በመልካም ስራ መልካም ነገር ትመነዳላችሁ፣ በመጥፎ ደግሞ መጥፎ ትመነዳላችሁ የማይቀር ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ይናገሩ ነበር። እውነት ነው። አላህ Subhanahu Wa Ta'ala በቁርአን ውስጥ በተለያየ ቦታ ላይ ከሞት በኋላ يعني ለመቀስቀስ እንደማሳያ እንቅልፍ መተኛትና መነሳትን እንደ ማሳያ አድርጎ ያመጣል ማለት ነው። አላህ Subhanahu Wa Ta'ala ምን አለ? هو الذي يتوفاكم بالليل ويعلم ما جرحتم بالنهار الله ብሎ ማለት هو الذي يتوفاكم بالليل በሌሊት يعني ነፍሳችሁን የሚወስደው እሱ ነው። ويعلم ما جرحتم بالنهار በቀን ደግሞ የምትሰሩትን የምትከስቡትን ነገር በጠቅላላ ያውቃል ብሎ ይናገራል። نعم النوم اخو الموت እንቅልፍ ማለት የሞት ወንድም ነው። ተመሳሳይ ነገር ነው። እንደውም ከነፍስ መካከል አላህ Subhanahu Wa Ta'ala يعني በእንቅልፍ አማካኝነት ነፍሳችንን ይወስዳል። ከዛ በኋላ قضى عليها الموت ሞት የፈረደበትን ሩሑን በዛው ያስቀረዋል ይላል። ሩሑን በዛው ያስቀረዋል።
ደግሞ ሞት ያልተጻፈበት ገና ጊዜውን ያልጨረሰ ቀሪ እድሜ ያለው ከሆነ ደግሞ ሩሑ ይመለሰለትና አላህ Subhanahu Wa Ta'ala እስካለለት ጊዜ ደግሞ ይቆያል ይኖራል ማለት ነው። ስለዚህ ይሄ መተኛትና መነሳት በራሱ የሞት ማሳያ ነው። ከሞት በኋላ መቀስቀስ ሐቅ መሆኑን ማመላከቻና መጠቆሚያ የሆነ ነገር ነው ማለት ነው። ወጀዐልና ነውመኩም ሱባተን እንቅልፋችሁን እረፍት አደረግን በማለት አላህ Subhanahu Wa Ta'ala የሚገልጸው ለዛ ነገር ማሳያ ነው እንደማለት። ሱባት ብሎ ማለት ሰብቱ هو القطع ማቋረጥ ማለት ነው። ومنه أن اليهود ينقطعون عن العمل في يوم السبت راحة لأبدانهم አይሁዳዎች በቅዳሜ ቀን يوم السبت በቅዳሜ ቀን ስራ ምናምን አቋርጠው እረፍት ይወስዳሉ። السبت እንግዲህ ሰብት የተባለው ለምንድን ነው? لأنهم ينقطعون فيه عن العمل ማለት ከስራ ስለሚያቋርጡ ነው ሰብት የተባለውና ሱባት ማለት ቃጢዕ لأشغالكم ለስራችሁ ድካማችሁን ውጣ ወረዳችሁን የምታቋርጡበት የሆነ እረፍት አደረግንላችሁ ብሎ የሚገልጸው ለዛ ነው ማለት ነው። አሁን ማስከተለና ምን አለ? وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا ብሎ ደግሞ ገለጸ ማለት ነው። ሌላ መረጃዎች ናቸው እነዚህ ደግሞ وجعلنا الليل ሌሊትን አደረግን ሊባሰን ልብስ አደረግን ሸፋኝ አደረግን وجعلنا النهار ቀንን ደግሞ አደረግን يعني ብርሃን ያለው ብርሃናማ የሚታይ የሚያሳይ አደረግነው معاشን أي لأجل المعاش ማለት ለኑሯችሁ የሚጠቅማችሁን ነገር እንቅስቃሴ ታደርጉበት ዘንድ ቀንን ደግሞ ብርሃናማ አደረግንላችሁ وبنينا فوقكم ከላያችሁም ገነባን سبعا شدادا ጠንካራና ብርቱ የሆኑ ሰባት አካላትን ሰማያትን ገነባን ብሎ አላህ Subhanahu Wa Ta'ala ገለጸ ማለት وجعلنا الليل لباسا የሚለው ሌሊትን አደረግን ሊባሰን ሸፋኝ መሸፈኛ ልብስ አደረግን በማለት አላህ Subhanahu Wa Ta'ala ገለጸ። ይሄም የሱ ሁሉን ቻይነት ሁሉን ለማድረግ የሚችል መሆኑን ማሳያ ከሚሆኑ ነገሮች አንዱ ይሄ ነው። قد جعل الله لكم الليل مهيئا لتكييف النوم يعني እንቅልፋችሁ ለእንቅልፋችሁ የተመቻቸ እንዲሆን ሌሊትን አደረገ معينا عليه لأنه ظلمة مزيلة لضوء الشمس የፀሐይን ብርሃንና ነጸብራቅ የሚያስወግድ የሆነ ነገር ነው። እንግዲህ ይሄ ጨለማው ማለት ነው። حيث تحجب الرؤيا ويعصر العمل እይታ ይጋረዳል፣ ስራ መስራት አይቻልም። ስለዚህ ሁኔታው ሁሉ ወደ ምንድን ነው የሚመራው? ወደ መተኛትና እረፍት ወደ መውሰድ ነው የሚመራው ማለት ነው። እና وجعلنا الليل لباسا የሚለው ለዛ አላህ በሌላ አያ ላይ ምን አለ? وهو الذي جعل لكم الليل لباسا አላህ ማለት ያ ሌሊትን ለእናንተ እንደ ልብስ ያደረገላችሁ والنوم سباتا እንቅልፍን ደግሞ እረፍት ያደረገላችሁ ነው። وجعل النهار نشورا ቀንን ደግሞ መሰባሰቢያ ያደረገላችሁ ነው በማለት አላህ Subhanahu Wa Ta'ala ይናገራል ማለት እና ይሄ የአላህ Subhanahu Wa Ta'ala ድንቅ ተአምር ሌሊትና ቀንን ማድረጉ ሌሊትና ቀንን መፍጠሩ የአላህ Subhanahu Wa Ta'ala ተአምር ነው፣ ማሳያ ነው። አላህ Subhanahu Wa Ta'ala ምን አለ? من إله غير الله يأتيكم بضياء يعني الله سبحانه وتعالى ሌሊትን ቢያደርግባችሁ إلى يوم القيامة كقيامة ቀን ድረስ ሌሊትን ባያመጥ يعني ሌሊት ብቻ ቢያደርገው من إله غير الله يأتيكم بضياء ብርሃኑን የሚያመጣላችሁ ከአላህ ውጭ ማን ነው? እሱ አምላክ። እስቲ ቀን ከሆነ እስከ ቂያማ ቀን ድረስ ሌሊት ቢሆን ማን ነው ቀኑን የሚያመጣላችሁ? በተቃራኒው ደግሞ እስከ ቂያማ ቀን ድረስ ቀን ቢያደርገው ኑሮ من إله غير الله يأتيكم بليل تسكنون فيه ምትረጉበትን እረፍት ምትወስዱበትን ምትረጋጉበትን ሌሊት የሚያመጣላችሁ ማን ነው በማለት አላህ Subhanahu Wa Ta'ala ይጠይቃል ማለት ነው። ስለዚህ ይህ የሱ ተአምር ነው፣ የሱ ሁሉን ቻይነት የሚያመላክትና የሚያሳይ ነው። ይህ ደግሞ ከሞት በኋላ መቀስቀስ እንደሚቻል የሚያመላክት ሌላው መረጃ ነው ማለት ነው። እና አላህ Subhanahu Wa Ta'ala ሌሊትን በዚህ መልኩ ለእናንተ وجعلنا الليل لباسا እንደ ልብስ ሸፋኝ አደረገላችሁ በማለት ይገልጻል ማለት ነው። በሱረቱል ቀሰስ ላይ ቅድም የጠቀስኩት የቁርአን አያ ላይ ምንድነው የሚለው? قل أرأيتم إن جعل الله عليكم النهار سرمدا إلى يوم القيامة እስቲ ንገሩኝ በላቸው
አላህ ስብሓነሁ ወተዓላ ቀንን በእናንተ ላይ ዘውታሪ ቢያደርግባችሁ ኢላ የውሚል ቂያማ እስከ ቂያማ ቀን ድረስ ዘውታሪ ቋሚ ሌሊት የሚባል ሳይኖር ሁሌም ቀን ብቻ ቢያደርግባችሁ መን ኢላሁን ገይሩላህ የእቲኩም ቢለይል ያኒ ከአላህ ውጭ ማን ነው እሱ አምላክ ሌሊቱን ሊያመጣላችሁ የሚችለው ተስኩኑነ ፊህ የምትረጉበትን አፈላ ትብሲሩን አትመለከቱምን በማለት አላህ ስብሓነሁ ወተዓላ ይጠይቃል ማለት ነው። ስለዚህ ሌሊት ልብስ ነው፣ እንደ ልብስ ሸፋኝ ሰውን ከተለያዩ ነገሮች የሚሸፍነው የሚሰትረው የሆነ ወቅት ነው ማለት ነው ያ ጊዜ። ወሚን ረሕመቲሂ በሌላ አያ ላይ ደግሞ ምንድነው የሚለው? ሌሊትን ማድረጉ ረሕመት ነው፣ የአላህ አዛኝነት መገለጫ ነው። ወሚን ረሕመቲሂ ከእዝነቱ መካከል ወሚን ረሕመቲሂ ከእዝነቱ ጀዐለ ለኩም ሌይለ ወነሃር ሌሊትና ቀንን ለእናንተ አደረገላችሁ ሊተስኩኑ ፊህ ወሊተብተጉ ሚን ፈድሊህ በእሱ ላይ እንድትረጋጉበት እንደዚሁም ደግሞ ወሊተብተጉ ሚን ፈድሊህ ከችሮታውም እንድትፈልጉበት በማለት አላህ ስብሓነሁ ወተዓላ ይናገራል ማለት ነው። ስለዚህ ሌሊትን በዚህ መልኩ መፍጠሩ አላህ ስብሓነሁ ወተዓላ ይሄ ራሱ የሁሉን ነገር ቻይነቱ ማሳያ። ወጀዐልና ነሃረ መዓሸን ቀንን ደግሞ አደረግን መዓሸን ለኑሮ ያኒ መፈለጊያ መኖሪያ አደረግንላችሁ በማለት ይገልጻል። ኢብኑ ከሲር ረሕመቱላሂ ዐለይሂ ምን ያለው እዚህ ቦታ ላይ አይ ጀዐልናሁ ሙሽሪቀን ነይረን ሙዲአን ቀንን አብሪ አንጸባራቂ የሚያሳይ ያደረግን። ለምን? ሊየተመከነ ናሱ ሚነ ተሰሩፊ ፊህ ሰዎች በዚህ ወቅት ላይ በዚህ ጊዜ ላይ መንቀሳቀስ እንዲችሉ ወዘሃቢ ወልመጂኢ ሊልመዓሽ ወተከሱብ ለኑሯቸው ለከስባቸው ለስራቸው ለንግዳቸው ከዚህም ውጭ ላሉ ነገሮች ያኒ መሄድ መምጣት እንዲችሉ መንቀሳቀስ እንዲችሉ አደረግን በማለት አላህ ስብሓነሁ ወተዓላ ይገልጻል ማለት ነው። ስለዚህ ይሄ ራሱ የእሱ ሁሉን ቻይነት የሚያሳይ ከሞት በኋላ መቀስቀስም ሐቅ መሆኑን የሚያስረዳ መረጃ ነው ማለት ነው። ከዛ አስከተለና ወበነይና ፈውቀኩም ሰብዐን ሺዳዳ ከበላያችሁ እንደዚሁ ፈጠርን ሰብዐን ሰባት ፈጠርን ሺዳደን እጅግ ጠንካራና ብርቱ የሆኑትን በማለት ገለጸ። እነዚህ ሰባት የተባሉት ምንድናቸው? ያኒ ሰማያት ማለት ነው። ሰባቱን ሰማያት ከላያችሁ ፈጠርን ከበላያችሁ እነዚህ ሰማያት ደግሞ እጅግ ብርቶችና ጠንካራዎች ናቸው ብሎ ገለጸ። ሌሎች ደግሞ ሙፈሲሮች አንዳንድ ሙፈሲሮች ምን አሉ? ሰብዐን በማለት የተፈለገው ሰባት አይነት ከዋክብቶች አሉ። እነሱ እንደ ቅርበታቸውና እንደ ርቀታቸው ይለያያሉና እነሱን ለማለት ተፈልጎበት ሊሆንም ይችላል ብለዋል። ኢህቲማል አለው ማለት ነው። እንግዲህ በዚህ አይነት መልኩ ሙህተሚል ከሆነ ሰብዐን ካለ ሰባት ምን ሰባት ሰማይ ነው ሰባት ከዋክብት ነው አልተገለጸምና በዚህም ቢተረጉም በዛም ቢተረጉም ሁለቱንም ያስይዛል፣ ሁለቱንም ይሰጣል። ሁለቱም ተርጓሜ ትክክል ይሆናል እነሱ እስካልመጣ ድረስ ማለት ነው። እና ወጀዐልና በይነኩም ወበነይና ፈውቀኩም ሰብዐን ሺዳደን ማለት ይሄ ነው። ያኒ ሰማያት ከተባለ በሌላ አያ ላይ የተናገረው ይህንን ያጠናክራል። ወጀዐልና ሰማአ ሰቅፈን መሕፉዛ ሰማይን ጥብቅ የሆነ ጣሪያ አደረግነው። ወሁም ዐን አያቲሃ ሙዕሪዱን እነሱም እሷ ላይ ካሉት ወይም ከምልክቶቿ ከተአምራቶቿ ጀርባ የሰጡ ናቸው በማለት አላህ ስብሓነሁ ወተዓላ ይናገራል። አፈለም የንظሩ ኢለ ሰማኢ ፈውቀሁም ከይፈ በነይናሃ ወዘየናሃ ወማ ለሃ ሚን ፍሩጅ አይመለከቱም እንዴ? ኢለ ሰማኢ ፈውቀሁም ከበላያቸው ወደ ሰማይ አያዩም እንዴ? ከይፈ በነይናሃ እንዴት እንደገነባናት፣ ወዘየናሃ እንዴት እንዳሳመርናት እንዳስጌጥናት፣ ወማ ለሃ ሚን ፍሩጅ ለእሷ ምንም አይነት ክፍተትና ቀዳዳ የላትም በማለት አላህ ስብሓነሁ ወተዓላ ይናገራል ማለት ነው። ወሰማአ በነይናሃ ቢአይዲን ወኢና ለሙሲዑን በሚለውም ያው ሌላ አያ ላይ እንደዚሁ ጠቅሷል ተናግሯል ማለት ነው። ታዲያ ይሄ ሁሉ ቁም ብሎ ለሚያስተነትን ለሚያይ ሰው ተፈኩር ለሚያደርግ ሰው እርግጠኝነቱን ይጨምርለታል፣ ኢማኑን ያጠነክርለታል። እንደዚሁም ደግሞ የአላህን ሁሉን ቻይነት የአላህን ቁድራ እንዲያውቅ የአላህን ታላቅነት እንዲረዳ ይጋብዘዋል። እስቲ ቆም ብለን እናስብ እናስተንትን። በማንኛውም ሰዓት ሊሆን ይችላል። በማንኛውም ሁኔታ ላይ ተፈኩር ማድረግን ልማድ ልናደርግ ይገባል። አላህ ስብሓነሁ ወተዓላ ይህን ተፈኩር ማድረግ ማስተንተንና ማስተዋል የአማኞች የሙእሚኖች ባህሪ መገለጫ እንደሆነ ገልጿል። ወየተፈከሩነ ፊ ኸልቅ ሰማዋት ወልአርድ በሰማያትና በምድር አፈጣጠር የሚያስተነትኑ የሆኑ ናቸው። ረበና ማ ኸለቅተ ሃዛ ባጢለን ጌታችን ወይ ይህንን በከንቱ እንዲሁ ያለ ዓላማ አልፈጠርከውም ብለው ይላል።
ስለዚህ መጨረሻው ምንድነው? ይህን ነገር አስተንትነው ይህን ነገር አይተው ከአላህ ጋር ነው የሚያያይዙት ማለት ነው። አላህ እነዚህ ነገሮች ሲፈጥር በሐቅ መሆኑን የሱን ሁሉን ቻይነትን ኢማናቸውን የሚያጠነክርላቸው ከሞት በኋላ መቀስቀስና አላህን የሚሳነው ነገር ምንም እንደሌለ እንዲገነዘቡ፣ እንዲረዱ፣ እንዲያውቁ ያደርጋቸዋል። ለዛ ነው ቁርአን ደግሞ ደጋግሞ እነዚህ ነገሮች የሚናገረው ስለ እነዚህ ነገሮች እንድናስተነትን የሚጋብዘው። ለዛ አላህ ምን አለ? ለኸልቁ ሰማዋት ወልአርድ አክበሩ ምን ኸልቅ ናስ፣ ሰማያትና ምድርን መፍጠር ሰዎችን ከመፍጠር እጅግ የገዘፈና የከበደ ነገር ነው በማለት ይናገራል። ሰዎችን ከሞት በኋላ እንደገና መቀስቀስ ቀላል ነው የሚል መልእክትና ማዕና በውስጡ ላይ ይቋጥሯል ይዘዋል ማለት ነው። ከዚያም አስከትሎ እንዲህ አለ ወጀዐልና ሲራጀን ወሃጃ፣ አንጸባራቂና በኃይል የሚያበራ ብርሃን አደረግን በማለት አላህ ሱብሓነሁ ወተዓላ አስከተለና የሁሉን ቻይነቱን ማሳያ ጠቀሰ ማለት ነው። አይ ወኸለቅና ቢቁድረቲና ፊ ሰማኢ ሲራጀን ሙተወሂጀን ሚን ሽደቲ ሐራረቲሂ፣ በጣም ከግለቱና ከኃይለኝነቱ የተነሳ የሚንቀለቀል የሆነ ብርሃናማ ነገር ሰማይ ላይ አስቀምጠናል በማለት ይናገራል። ይሄ ምንድነው? እሱ ፀሐይ ነው የተፈለገው። ከልሚስባሒ ፊ ለመዓኒሂ ወضያኢሂ፣ ያኒ ሙቀት በመስጠት ብርሃን በመስጠት ለተለያዩ ነገሮች የሚጠቅም የሆነ ፀሐይን በሰማይ ላይ አኑረናል በማለት አላህ ሱብሓነሁ ወተዓላ ይናገራል። አለም ተረው ከይፈ ኸለቀ አላሁ ሰብዐ ሰማዋትን ጢባቃ ወጀዐለ አልቀመረ ፊሂነ ኑረን ወጀዐለ አሸምሰ ሲራጃ በማለት እንደዚሁ ሲራጅ የተባለው ፀሐይ የተፈለገበት መሆኑን ገልጿል ማለት ነው። ተባረከ አለዚ ጀዐለ ፊ ሰማኢ ቡሩጀን ወጀዐለ ፊሃ ሲራጀን ወቀመረን ሙኒራ። የፀሐይ ጥቅምና አገልግሎት አንድ ሁለት ተብሎ ተዘርዝሮ የሚያልቅ አይደለም። መቼ ለጤና ለእጽዋቶች ሳይቀር ሐታ ለምድር እንኳን ሳይቀር ለእኛም ጤና እንኳን ሳይቀር አስፈላጊ ነገር ነው ፀሐይ መኖሯ ማለት ነው። ስለዚህ የእኛን ህይወት ቀላልና ሰህል መይሱር እንዲሆን የሚያደርግ ነገር ነው ማለት የፀሐይ መኖር በራሱ። ስለዚህ ወጀዐልና ሲራጀን ወሃጀን ብሎ አላህ ሱብሓነሁ ወተዓላ ሌላ ሁሉን ቻይነቱን የሚያሳይ የሚያስረዳ የሆነ ተአምሩን ሌላውን ገለጸ ተናገረ ማለት ነው። ሌሎችም የቀሩ ነገሮች አሉ። ኢንሻአላህ ቀጣይ ደርስ ላይ የምንመለስባቸው ይሆናል። አላህ ሱብሓነሁ ወተዓላ በሰማነው እንጠቀም ያድርገን።